ያልጠበቅኩትን ነገር ነበር ያየሁት ማለት ያቱ ታረቀኝ ሚስትን ከማናጀሩ ጋር ማይሆን ነገር ያልተገባ ነገር ሲያደርጉ ነበር ያየሁትኝና ያው ታቃለች የሚያልኩ ከሚስትየዋ ጋር የሆነ አንዳንድ ነገር አይቻለሁ ግጭትም ተጣልተው ምናምን ነገር ነበርና በቃ ደስ የሚል ሰው ነው በቃ በስራህን አክብረህ ነው የምትሰራው ከዛም ሰዓትን ራሱ አልፈ ብትሰራ ደስ ይብሎ ነው የምትሰራው ማለት ነው አንዳንድ ሰው ስራውን ሰዓቱን ጠብቆ ነው የሚወጣው እኛ አልፎ ራሱ ብንወጣ ደስ ይለናል ሰዓታችን ራሱ ሰዓት ኦቨርታይም ዝም ብላችሁ ብትሰሩ እንሰራለን አንድ ማናጀር አለን እሱ ይደውልለታል እንደዚህ በቃ ምናምን ብሎ እሱ ነው የሚያስተማራል ምናምን ስራውንም እንትን የሚለን የሚያስተካክልልን ነገር ታላቅቴ በሽተኛ ነች ማለት ጤነኛ አይደለችም ጸበል ምናምን ነው የምትሄደው ከዛ ደግሞ በኬሚካል ታፍኖ ነው የሞተው ማለት እኔ እንጃ በጣም ከባድ ነገር ሆነብኝና እንዴት ብዬ እንደምነግርህ ብቻ ታረቀኝ ማጣት በጣም ከባድ መጥፎ ዜና ነበር ለኛ ታረቀኝ ደወለልኝ መቼ የበዓል ማግስት ማለት የበዓል በሶስተኛው ቀን እንደምንገባ በዛን ቀን ደወለልኝ ማለት ነው አቶ ታረቀኝ በጣም በሚገርም ሁኔታ በህይወት እንዳለ እንድታቁም ፈልጋለሁ እንዴ ማለት ይሄ ነገር ሚስጥር ነው እንዴት አድርጌ ልነግርህ እንደምችል አላውቅም ምንም ከአሁን ከሚስጥር የተባለ ነገር አለ አይደለም አይደለም እና ግን ቤተሰቦቻችንን ምስጋና ይግባቸውና ፍላጎታችንን ሰክሰሳችንን ጥረታችንን አይተው ሁሌም ስለሚደግፉ ነው እዚህ ደረጃ ያደረስነውና በጣም ከእሷ ጋር መነጋገር ስላለብኝ እኔ ማንንም አልጎዳሁም ማንንም ላይ መጥፎ ነገር አላደረኩም ይሩት እባክሽ ላስቸግርሽ ከይቅርታ ጋር እና በቃ ተማክረን እየሰራን እነሱ እንደ እርዳታ ትንሽ ነገር ሰጡን እንጂ በራሳችን ጥረት ያመጣነው ነው እኔ ማንንም አልጎዳሁም እኔ ሰው አላሳመምኩም ሰው እንትን አላልኩም ስለማታውቂው ነገር ሳይሆን ስለምታውቂው ነገር ነው ያወራለች ልትሆነጅ ላይ ነው እዚህ ድረስ የመጣው ሰክሰስፉል ናችሁ ምናምን ብለሽ ታወራ የነበረው ወንጀላ ወደኔ ለማምጣት ነው እኮ ለዛ የሚመደብ አካል የለም ወዛ ለዛ የሚመደብ አካል ወር ደግሞ ጠበቆች ነው የሚሉት ኦሬዲ ደፍተዋል ጠበቆቹ ይሄን ማድረግ ይችላል ከልምዶች እኮ አይሰራም ማለት እኛ እኮ ስራ ፈተን ቁጭ ብለን ያወራን በራሳችን ጥረት እዚህ መድረሳችን አናዷቸው ጎረቤቶቻችን እኛን መረበሽ ፈልገው ማንም ጎረቤቶች እርሱ ይሄንን ሰውዬ ከዚህ ቀደም ያቁት ነበር አያቁት ነበር ጠይቄ ያገኘሁት መልስ ምንድነው ታማሚ በሽተኛ ሰው ነውና ቤተሰብ ነው ስለዚህ ከልጅነት እስከ ዕውቀት ያለውትን የህይወት ታሪክ ከነገሩኝ ዋና የሚባሉትን ነገሮች ተጠቅላላ ነገሮች እንዴት ዋና የተባለውን ሌላኛውን ፓርት እንዴት ይረሳ ማነበረች ወደዛ ከመጣው በኋላ ነው ትንሽ አንድ ማን ነበርሽ ይሄንን ሲያደርግ ነበር ዋንኛ ተጠያቂ ማን ነው ለሳቸው ለዚህ ነው ነገር ግን በጣም መጽሐፍ ያነባል ምግብ ለኔ ይዛ ትመጣለች ለሰውየውም ለካ ለሌላ ሰው እኔ ለኔ ከሰጠችኝ በኋላ በጓሮ በኩል ሌላ ምግብ ይዛ እንደምትገባ አየኋት የዋርሻ በድርጅት ውስጥ ገብቶ እንደነበረ ኢቭን የፎቶ ማስረጃው አለን ስልክ ይደወልና ለቤተሰቦቻችን ያው አቶ ታረቀኝ ሞተው ተገኝቷል የሚል ነገር ይነገራል ንጉታችን ታረቀኝ ነው ምን እያወራ ነው ማለት ልጄ እንዴት አስቻለሽ ሳታገኝ ልጄ ምንድነው ያገናኘን ምን እየሰራ ነው ልጄ አንተ አፍልስማው ብዬ ነው ምክንያቱም ስለሱ ካነሳ የሱ ነገር እጅግ በጣም የሚያመኝ የሚያሳዝነኝ ታሪክ ነው ለምን አንድ ሳምንት ያህል ሬሳው እዛው አካባቢ ለአንድ ሳምንት ያህል ያባርሻ ውስጥ ማንም ሳይደርስለት ወድቆ እንደተገኘ ነው የተነገረን እኛንም ሁላችንም የሚመለከት ጉዳይ ነው የሰውየው ጉዳይ ለዛም ነው ሰውየው እዚህ ቤት አንድ ቀን ያመጣው ነው አይደለም ማለት ሚኪ ትንሽ ግራ እየተጋባን ስለሆነ እኮ ነው አክስቴ ስለምትለው ጉዳይ የምታነሳ ከሆነ ሙሉ በሙሉ ከተፈቱ በኋላ ለማስረዳት ነገሮች ከተረጋጉ በኋላ ለማስረዳት መርጬ ነበር በቅንጡ መንደራችን በሲኤምሲ አዲስ አፍሪካ ኮንቬንሽን ሴንተር ፊት ለፊት ያስገነባነው ባለው እጅግ ማራኪ መንደር በውስጡ 5 ስታር ሆቴልን አካቶ በካሬ ከ62700 ብር ጀምሮ ከባለ 1 እስከ ባለ 3 መኝታ በ50% ክፍያ 50% የባንክ ብድር አመቻችተን እየጠበቅኑት ነው ፈጥነው ለሚመጡ 20 እድለኞች እስከ 30% የሚደርሱ ልዩ ቅናሽ አዘጋጅተን በ10% ቅድመ ክፍያ እናስተናግዶታለን ቅናሻችን ሊያበቃ
ጥቂት ጊዜ ስለሆነ የቀሩን ስክሪኑ ላይ ባለው ስልክ ብቻ አሁኑኑ ይደውሉ። ድሪም ቢልደርስ ሪል ስቴት። ሰላም ሰላም፣ የተወደዳችሁና የተከበራችሁ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ዛሬም ብቅ ብያለሁ። ውድ ቤተሰቦች እንግዲህ በአታረቀኝ ዙሪያ ብዙ ነገሮችን እያጣራ እንገኛለን። እዚህ ከተማ ላይ የሚኖሩ ሰዎችን በአበባ እርሻው ላይ እንግዲህ ሲሰሩ የነበሩ ሰዎችን በጠቅላላ እያገኘን መረጃዎችን እያሰባሰብን እንገኛለን። ታዲያ ዛሬም እንግዲህ አንድ እንግዳ አለች። ማለትም እንግዲህ ጥቆማ ተሰጥቶኝ በደንብ እዛ ድርጅት ላይ ከአታረቀኝ ጋር ራሱ ትግባባ እንደነበረም ጭምር የተነገረኝ እና ስለሱ ብዙ ጊዜ ታወራ እንደነበረም ጭምር የተነገረኝ ሴት አለች። ስለዚህ ይህችን ሴት ለማግኘት እንግዲህ በስልክ አውርቻታለሁ። ፈቃደኛ መሆን አለኛለች። ወደ እሷ እያቀናው ነው የምገኘው። እዛን ሄድና እስኪ ምን እናገኛለን የሚለው ነገር አብረን የምንከታተል ይሆናል። የትም ቦታ ሳትሄዱ አብራችሁ ይሆናችሁ እንድትቆዩ ጋብዛችኋለሁ። አዲስ ሆናችሁ ካለ ሰብስክራይብ ማድረጋችሁና ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። መልካም ቆይታ። እሺ እንግዲህ ያው በመጀመሪያ ፈቃደኛ ሆነሽ ቤትሽ እንድንገባና እናናግርሽ ስለፈቀድሽ እናመሰግናለን። እኔም አመሰግናለሁ። ያው እንግዲህ ነግሬሻለሁ ማለት ነው። በድጋሚም ካስፈለገ ያለው እባላለሁ። እንደነገርኩሽ አንቺ ከዚህ ቀደም ትሰሪበት የነበረው መስሪያ ቤት ማለትም የአበባ እርሻ ላይ እንደምትሰሪ እንደነበርና ነገር ብዙ መረጃ አለኝ እና ከአመታት በፊት እዛ ድርጅት ላይ ምን አይነት ነገሮች እንደተፈጠሩ ከተለያዩ አይነት ሰዎች እዛ የሚሰሩ የነበሩትን ሰዎች እያፈላለገን መረጃዎችን እያሰባሰብን እያናገርን ነው የምንገኘው እና ያው እንግዲህ እንደምናውቀው ከሆነ አቶ ታረቀኝ በህይወት እንደሌሉ ሁላችሁም ታውቃላችሁ አይደል? ያ ነገር ደግሞ አሁን ላይ እንዴት ሊሆን ቻለ የሚለውን ነገር ትንሽ ወደኋላ መለስ ብለን ስለ ድርጅቱ ስለምተዘጋ ስለሚለውም እያወራን እንገኛለን። ከተለያዩ ሰዎች ጋር የተገናኙ መረጃዎችን እየሰበሰብን ነውና ከዛ ማለት እንግዲህ አንቺም እዛ ድርጅት ላይ ትሰሪ እንደነበረ መረጃው ስለደረሰን ልናናገርሽ የመጣ ነው። ስለዚህ ያው መጀመሪያ ከማንነትሽ እንጀምራለን። ከትውውቅ እንጀምርና ከዛ በኋላ ከዛ ድርጅት ከመግባትሽ በፊት ምን ትሰሪ እንደነበረ ቤተሰቦችሽ የተጠሩ እናወራለን ማለት ነው። ስምሽን? እሺ እኔ ትዕግስት እባላለሁ። መልካም። እሺ ትዕግስት፣ እዚሁ ከተማ እንደተወለድሽ እዚሁ ከተማ እንዳደግሽ ሰምቻለሁ። አዎ እዚህ ከተማ ነው ተወልጄ ያደግኩት። የምኖረውም ያው ከቤተሰቦች ጋር ምናምን ነገር ነው። ስቲል እስካሁን ድረስ ከቤተሰቦች ጋር ነሽ? ያው ማለት አንድ ሰፈር ነን ማለት እኔ ለብቻዬ ነው ያለሁት፣ ብቻዬን ነው የምኖረው። ግን ያው ቤተሰቦች ያው አንድ ጋር በለው አንድ ሰፈር ስለሆነ ያለ ነው። እኔ ብቻዬን ነው ያለሁት። ትዳር ይዤ ምናምን ነገር 2 ልጆች አሉኝ። በቃ ትምህርቴን ተምሬ ከጨረስኩ በኋላ ነው ከቤተሰብ የወጣሁት። ኦኬ። ትምህርትሽን እዚሁ ነው የተማርሽው? እዚህ ነው ትምህርቴን የተማርኩት። እስከ 12 ጨርሼ ትምህርቴን እንደጨረስኩኝ ወደ ስራ ምናምን እያፈላለኩኝ በአጋጣሚ ጓደኛ ምናምን ጀመርኩኝ። በዛው ማለት ወደ ግቢ ምናምን አልገባሽም? ካምፓስ ምናምን ነገር? አዎ አልገባውም። ከዛው 12 እንትን እንዳልኩኝ ነው ያቆምኩት። እስኪ አስተዳደግሽ ምን ይመስላል? ከቤተሰብሽ ጋር የነበረው የልጅነትሽ ጊዜ ምን ይመስል ነበር? አስተዳደጌ በጣም በቃ ቤተሰቦቼ ጥሩ ሰዎች ናቸው ምናምን ነገር በቃ የምፈልገውን አግኝቼ ቀብጬ ምናምን ነገር ነው ያደግኩት። ቤተሰቦቼ የምፈልገውን ነው የሚያደርጉልኝ ምናምን። የመጀመሪያም ልጅም ስለሆንኩ ይመስለኛል ያው በጥሩ ነው ያደግኩት። የመጀመሪያ ልጅ ነሽ? የመጀመሪያ ልጅ ነኝ። ስንት ልጆች አሉ? ከኔ ውጭ 3 ልጆች አሉ እና 4 ነን፣ 2 ሴት 2 ወንድ ነን ያለ ነው። እኔ መጀመሪያም ስለሆንኩኝ ያው ደስ የሚል አስተዳደግ ነው ያደግኩት ምናምን ነገር። ማለት ቤተሰቦችሽ በምን ነበር የሚተዳደሩት? እንደዚህ እንዳልሽኝ ከሆነ በጣም ቀብጬ የምፈልገው ነገር ተሟልቶልኝ ምናምን ነገር ያደግኩት ብለሻል እና ቤተሰቦች በምን ነበር የሚተዳደሩት? የገቢ ምንጫቸው ምን ነበር? አባቴ ነጋዴ ነው፣ ንግድ ይነግዳል ምናምን። እናቴ ደግሞ የመንግስት ሰራተኛ ናት። በቃ በዛ ምክንያት ጥሩ ኑሮ ነው የሚኖሩት። አሪፍ ኑሮ፣ የራሳቸው ቤት ነው ምናምን፣ ደስ የሚል ኑሮ ነው። አሪፍ በቃ ጥሩ ኑሮ ላይ እየኖሩ ስለሆነ በዛ መልክ ልጃቸውን በስነስርዓት ምናምን ነገር ነው የሚያሳድጉት። ለልጆቻቸው ያላቸው ነገር በጣም ደስ ይላል ማለት ነው። መልካም። እንግዲህ 12ኛ ክፍል እንደጨረስኩ ስራ ማፈላለግ የጀመርኩት ብለሻል። ኮሌጅ ምናምን የመግባት ፍላጎት አልነበረሽም? ያው ምናልባት ከካምፓስ በውጤት ምክንያት ያልገባሽው ካምፓስ ወይስ ውጤት መጥቶልሽ ነው የቀረሽው? አይ በአጋጣሚ እዛ እየተማርኩኝ እያለሁ የሆነ ጓደኛ ምናምን ነገር ነበረኝ። ከሱ ጋር አብረን እያሳለፍን እያለን እየተማርኩ በአጋጣሚ ሳላስበው አረገዝኩኝ ማለት ነው። ከዛ በዛ ምክንያት አቋርጬ ልጄን እርጉዝ ነኝ መቀጠል አልቻልኩም። ከዛ ቀጣይ ዓመት ምናምን እቀጥላለሁ ምናምን ብዬ ወደ ልጄን ማሳደግ ልጅ ወለድኩኝ ምናምን ልጄን ማሳደግ ጀመርኩኝ። በዛው በቃ ወደ ትዳር ስትገባ ምናምን ነገር ልጄ ስትል ልጄ ያሳሳሃል ምናምን
በቃ ኑሮ የ12ኛ ክፍል ተማሪ ሆነች ነው ማለት ነው ወደ ትዳር የገባሽው? አዎ። እና ቤተሰቦች ምን አይነት ምላሽ ነበራቸው? መቼም ይከብዳል። ልጄ ተምራ ተመርቃ ነገ ላይ ትልቅ ቦታ ላይ ደርሳ ለወግ ማዕረግ ታበቃኛለች ብለው ሲያስቡ ስታረግዝ እንደዚህ ከወንድ ጋር ግንኙነት አድርጋ በጣም ከባድ ነው ለቤተሰብ ስምም። በተለይ ደግሞ ክፍለ ሀገራት ላይ እንደዚህ ነገር ያስቆጣሉ እያስባለሁ። ክፍለ ሀገራት ላይ ብቻ ሳይሆን የትም ቦታ ያስቆጣሉ። እርግጥ ግን ደግሞ ማለት የቤተሰቦች ፊሊንግ ምን ይመስል ነበር? እውነት ለመናገር እንደዚህ እንደማወራ ቀላል አልነበረም። በጣም ከባድ ነበር ያሳለፍኩት ነገር። እኔ ለቤተሰቦቼ በቃ እኔ ታማኝ ቤተሰቦቼ በጣም ነው የሚያምኑኝ ምናምን ነገር እህቶችን እየመከርኩ ወንድሞችን እንትን እያልኩ ነው ያደግኩት ማለት ነው። ማለት ከኔ የማይጠበቅ ነገር ነው ያዩት ምናምን ነገር እንደዚህ ታደርጋለች ብሎ ያላሰቡኝ ትልቅ ቦታ ትደርሳለች ምናምን ሲሉ የነበሩ ሰዎች ነበሩና እኔም ባላሰብኩት አጋጣሚ የሚፈጠረው ነገር አለ አይደለ? እንደዛ ሲሆን በጣም ከባድ ነበር። ቤተሰቦቼ እንትን ተጣልተን ሁላ ምናምን ነገር ልጅ አይደለችም ምናምን ነገር በጣም ብዙ ችግር ነበረ። አሁን እንደዚህ ቁጭ ብዬ ሳወራ ቀላል ነገር አይደለም፣ ከባድ ነገር ነው ያሳለፍኩት። ከዛስ በምን አይነት መልኩ በምን አይነት መንገድ ተፈቶ ትዳር ውስጥ ልትገቢ ቻልሽ? ቤተሰቦች በቃ አምነው አሜን ብለው ተቀበሉ ወይስ በራስሽ ፍላጎት ጥለሽ ወጣሽ ከቤት? ለጊዜው እነሱ ራሱ ልጃችን አይደለችም ምናምን ብሎ እንትን ብሎኝ ነበር፣ አባረውኝ ነበረ ምናምን። ከዛም በኋላ ልጁ ሽማግሌ ላከ ምናምን። ከዛም በኋላ ያው ምንም ማድረግ ስለማይችሉ ምን ይደረጋል የሆነ አንዴ ሆኗል። ከዛ እሺ ብለው ተስማሙ። እሱም ተማሪ ነበር? እሱም ተማሪ ነበር። ማለት ከባድ ነው መቼም ተማሪ እንግዲህ በእንደዚህ ነገሮች ሲፈጠሩ ትምህርታችሁን አቁማችሁ ወደ ትዳር መግባት ያለምንም መነሻ ማለት ቤተሰብ ማለት እንግዲህ ከባድ ነገር ነው። ማስተዳደር የሚባል ነገር አለ አይደል? ምናልባት ቤት ሊኖራችሁ ይችላል። ኦኬ ወይ ደግሞ ተከራይታችሁ ሊሆን ይችላል። ገንዘቡ ከየት ይመጣል? መተዳደሪያው፣ አስቤዛ፣ ብዙ ነገር አለ አይደል? ይሄ ሁላ ነገር ከየት ሊመጣ ይችላል? የእሱ ቤተሰቦች ሀብታሞች ናቸው እና ከሱ ጋር ቤተሰቦች ጋር ምናምን ነበረ። አንድ ክላስ ተሰጠን እዛ። የእሱ ቤተሰቦች ፈቃደኛ ሆነ? እነሱ ፈቀዱ። አንድ ክላስ ተሰጠን እዛ ተቀመጥን ማለት ነው። ከዛ እሱም ይሰራል። ልጅ ሲመጣ ደግሞ ያው ወደ ስራ ነው የምትለው። ከቤተሰብ ጋር እያለ እየኖርክ እያለ ዝም ብለህ ምናምን ቤተሰብ ስለሚያስብ ምንም አትልም። ደግሞ የራስህ ኑሮ የራስህ ላይፍ ስትይዝ ደግሞ እንትን ትላለህ፣ ታስባለህ። ምን መስራት አለብኝ፣ ወደ ስራ መግባት አለብኝ ምናምን እያልክ ስለምታስብ እሱም ወደ ስራ መስራት ጀመረ። ቤተሰቦቹም ያግዙናል፣ ይረዱናል ምናምን። ከዛ በኋላ በቃ ኑሮ ቀጠል ማለት ነው። ከዛ ከወለድሽ በኋላ ነው ወደ አበባ እርሻው ስራ የሄድሽው? ከዛ በፊትም ሌላዎችን ሞካከር ነበር። ሌላ ድርጅት ውስጥም ገብቼ ነበረ። በቃ ልጆችን እያሳደኩኝ በመሀል መስራት አለብኝ ብዬ የሆነ ልብስ ቤት ምናምን ገብቼ ነበረ። ልብስ ስፌት ምናምን እዛ ገባሁ ምናምን። ምንም አዋጭ የለውም፣ አያዋጣም ማለት ነው። ከዛ በቃ ምንም ሰራለሁ፣ ለትራንስፖርት ነው የማወጣው ምናምን፣ ምንም ለውጥ የለውም። ከዛ ሌላ ስራ ማፈላለግ ጀመርኩኝ። ሌላ ስራ እያፈላለኩ እያለሁ ነው በመሀል የዚህ አበባ ድርጅት ውስጥ እርሻ ውስጥ ልገባ የቻልኩት ማለት ነው። ይሄን ለማግኘት ደግሞ በጣም ብዙ ጊዜ ጥሬያለሁ። ሰው አጠያይቄያለሁ፣ ሳፈላልግ ነበረ ብዙ ጊዜ ማለት ነው። ከረጅም ጊዜ በኋላ ነው ይሄንን እንትን ታረቀኝ ጋር ስራ እንድገባ የተደረኩት እና እዛ ሄጄ ተመዝግቤ ምናምን ነገር። ከዛ ከስንት ጊዜ በኋላ ነው ምናምን ሌላም ጓደኛ የነበረች አብረን ይሄድ ነው ከሷ ጋር። ከዛ ተመዝግበን ለስራው ምናምን ቆይ ከአንድ ወር ምናምን በኋላ ነው የጠራን። ከዛ ሲጠራን እኔም ያን ስራም ትቼ በማል ተቀምጫለሁ። ምንም መፍትሄ ስለሌለው ልፋት ብቻ ስለሆነብኝ አቋረጥኩት። ከዛ ሲደውልልኝ በቃ በደስታ ነው የሄድኩት። ደስ ብሎኝ ብዙ ሰዎች ወይ እሱ ጋር ለመግባት እኮ በጣም ብዙ ችግር ነው፣ ከባድ ነው እሱ እና መርጦ ነው እንትን ብሎ ነው ብዙ ፈተናዎች አሉ፣ እሱ ጋር ለመግባት ይከብዳል ምናምን ሲሉኝ በቃ ተስፋ ቆርጫለሁ አልገባም ማለት ነው እያልኩኝ እያሰብኩ ነበር። ግን በመሀል አጋጣሚ ሲደውልልኝ ደስ ብሎኝ ሄድኩኝ። ጓደኛዬም ነበረች። እዛ በቃ ሁለታችሁም እዚህ ድርጅት ውስጥ ተቀጥራችኋል፣ ገብታችሁ መስራት ትችላላችሁ፣ ከዛሬ ጀምሮ እዚህ ድርጅት ውስጥ መስራት ይቻላል ምናምን ነገር አለ። ልነግርህ አልችልም ደስታው ምናምን ነገር ደስ ብሎኝ ወዲያው እሺ ብዬ ነው ወደዛ ስራ የገባሁት። ከዛ ያን ስራ መስራት ጀመርን። በጣም የእውነት ከምልህ በላይ በጣም ጥሩ ሰው ነው አቶ ታረቀኝ። በጣም ተግባቡ ነበር እንደዚህ ማለት እንደማውቀው ከሆነ አቶ ታረቀኝ ብዙ ጊዜውን እዛው ነው
አይደለ? እንትን ነው ይሄዳል ይመጣል ምናምን 15 ቀንም 1 ወርም ቆይቶ ሊመጣ ይችላል። ግን በዛው ለሰራተኛ ያለው ነገር በጣም ጥሩ ሰው ነው ምናምን ነገር አለ አይደለ? አሁን አንዳንዱ እኮ እየሰራህ እያለ እዚህ ጋር ተበላሽቷል እንደዚህ ነው ምናምን ሲል የሚነጫነጭ አሉ። እሱ ግን በቃ ሁሉንም ነገር እንደዚህ አድርጎት መምከር፣ ለኛ አንዳንድ ነገሮች ምክር መስጠት፣ ለኛ ማሰብ ምናምን ነው። በቃ በጣም መልካም ሰው ነውና ከምልህ በላይ በጣም ጥሩ ሰው ነው። እና እዛ ድርጅት ስንሰራ በዓል ሲሆን እረፍት አድርጉ ይለናል። አሁን ማን ነው በዓል ሲሆን እኔ እንጃ የበዓል ወይ ግማሽ ቀን ወይ የሆነ ሰዓት ስሩ ነው የሚሉት። እሱ ግን ለበዓል 1 ቀን 2 ቀን ይዘጋል። ከዛም አልፎ ከደሞዛችን ውጪ ይሰጠናል ማለት ነው። የበዓል ምናምን ብሎ የበዓል ተጨማሪ ቦነስ ተጨማሪ ይሰጠናል። በቃ እዛ ስራ በቃ እንድትሰራ ለሊት ቀን ራሱ ብንሰራ ደስ እያለን ነው የምንሰራው እዛ ማለት ነው። ለሰራተኛ ያለው ክብር ምናምን በጣም ደስ የሚል ነበርና ብቻ ከባድ ነው። ግን ያው ይመጣል ሁልጊዜ እንደዚህ ያደርጋል። 2 ቀን ከዛ በፊት እንደዚህ አሁን ከመሆኑ በፊት በዓል ሲሆን 1 ቀን 2 ቀን ይዘጋል። 2 ቀን ቢያንስ የበዓል ዕለትና የበዓል ማግስት እንትን ብላችሁ በ3ኛው ቀን ትገባላችሁ ነው የሚለው። ሁሌ እንደዛ ነው እየተደረገ እየሰራን ያለ ነው ማለት ነው። እኛ ሁሌ እንደዛ ስለምንሰራ ከዛ እያለን ረጅም ጊዜ ሆንን። በጣም ረጅም ስንት ዓመት መሰለህ? 3-4 ዓመት ሰራን እሱ ጋር ማለት ነው። እዛ ድርጅት ውስጥ በቃ ደስ የሚል ሰው ነው። በቃ በስራህን አክብረህ ነው የምትሰራው። ከዛም ሰዓትን ራሱ አልፈ ብትሰራ ደስ ብሎ ነው የምትሰራው ማለት ነው። አንዳንድ ሰው ስራውን ሰዓቱን ጠብቆ ነው የሚወጣው። እኛ አልፎ ራሱ ብንወጣ ደስ ይለናል። ሰዓታችን ራሱ አሳላፊ ኦቨርታይም ዝም ብላችሁ ብትሰሩ እንሰራለን። ደስ ይላችኋል። ምክንያቱም ከሱ ባህሪ አንፃር በጣም እሱ በጣም ጥሩ መልካም ሰው ስለሆነ ሰዓታችን ራሱ አክብረን አንወጣም። ሰዓት አልፎ ምናምን ነው የምንወጣው። ስራችን አስተካክለን ልክ እንደ ራሳችን አስበን ሰርተን ምናምን አስተካክለን ነው የምንወጣውና በጣም ከባድ ነው ከምነግርህ በላይ። ማለት ምንድን ነው የተፈጠረው? እስኪ የዛን ሰሞን እንግዲህ ከዓመታት በፊት አልታረቀኝ ህይወቱ አለፈ ተብሎ የተወራ ጊዜ አበባ እርሻው ላይ ግርግር የተፈጠረ ጊዜ ምን ነበር የሆነው? ያው እንደነገርኩህ እሱ አቶ ታረቀኝ ብዙ ጊዜ አይመጣም ብያለሁ። አንድ ማናጀር አለን። እሱ ይደውልለታል እንደዚህ በቃ ምናምን ብሎ እሱ ነው የሚያስተማራል ምናምን ስራውንም እንትን የሚለን የሚያስተካክልልን ነገር ከሱ ለኛም ይደውላል። በእርግጥ ለኔም ይደውልልኛል ምናምን ነገር አንዳንድ ነገሮች ስለስራ ማለት ካታረቀኝ ትደውያለሽ? ይደውልልኛል። ማለት በጣም ትግባባላችሁ? እንግባባለን። እና በዛን ሰዓት እንትኑ ነው ማናጀሩ ነው እንደዚህ ብሏል ብሎ እረፍቱንም እሱ መጥቶ አይደለም የሚነግረን። በዓል ሲሆን እንደዚህ ነው በቃ እንደዚህ ይዘጋ ይለዋል። እሱ ነው የሚናገረው ማለት ነው። ከዛ ሁሌም ስለሚነግረን ማናጀሩ መጣና በዓል ሰሞን ነው ነገ ስራ የላችሁም ምናምን ነገር ሲለን ያው እንደተለመደ 2 ቀን የመሰለን 2 ቀን አርፈን ነው የምንገባውና ለ1 ሳምንት ታርፋላችሁ አለን። ለ1 ሳምንት? 1 ሳምንት ከ2 ቀን የዘለለ አርፋችሁ አታውቁም። የበዓል ቀንና ማግስቱን ታርፋላችሁ። ከዛ በኋላ ትገባላችሁ። የዛ ቀን ግን ለ1 ሳምንት እንደምታርፉ ተነገራችሁ። ከዛ እንዴት ምናምን ነገር ስለው አንዳንድ ነገሮች ያልተሟሉ ነገሮች ስላሉ እነሱም እስከሚሟሉ በዓልም ስለሆነ እረፍት አድርጉ፣ ማቴሪያሎች የጎደሉ ነገሮች አሉ እነሱን ስለምናስተካክል መታችሁ ምንም ስለማሰሩ ምን ሰራላችሁ 1 ሳምንት እረፍት አድርጉ አለ። ከዛ ደውልላችኋለሁ ሲለን በቃ ሁሌ እሱን ስለምንሰማ ምንም አላለም ይሻል። ከዛ በፊት የበዓል ማግስት ታረቀኝ ደወለልኝ ማለት ነው። ታረቀኝ ደወለልኝ መቼ? የበዓል ማግስት ማለት የበዓል በ3ኛው ቀን እንደምንገባ በዛን ቀን ደወለልኝ ማለት ነው። ምንድነው የተፈጠረው? ስልካችሁን አያነሱም፣ ማናጀሩ አያነሳም፣ ምን ሆኖ ነው ምናምን ነገር አለኝ ማለት ነው። ደውሎ እኛ እረፍት 1 ሳምንት እንደተባልንም አያውቅም። እሺ ከዛ እሱ ነው የነገረን ማለት ነው። ከዛ በ3ኛው ቀን ነው የምንገባው ብዬ የለ ደውለና ስልኩን አያነሳም ምናምን ነገር አለ። ስልኩን አያነሳም ሲለኝ አይ እንደዚህ እኮ ብሎናል 1 ሳምንት እረፍት አለ አርፋችሁ ነው የምትገቡት ብሎን እንደዚህ ነው ያለን ምናምን ሲለው ደነገጠ ማለት ነው። ለካ እሱ አያውቅም እንደዚህ 1 ሳምንት እንደሰጠን። እሱ የማያውቀው 2 ቀኗን ብቻ አርፈን እንደምንገባ ነው የሚያውቀው። ያንን ሁሉ ያደረገው እሱ ነው ማናጀሩ ነው 1 ሳምንት እረፍት አድርጎ ያለን። ከዛ ምንድነው እያልሽኝ ያለሽ? አይ 1 ሳምንት እረፉ ብሎናል እኛ እኮ ስራ እየገባን አይደለም ምናምን ሲለኝ ደንግጦ ስልኩን ጆሮዬ ላይ ዘጋው። ከዛ ምንም ማድረግ ስለማንችል ሄደንም ምንድነው የምንሰራው? ዝግ ነው ተዘግቷል፣ ማንም የለም። በቃ ምንም አማራጭ የለም ዝም አልኩኝ። እሱም በዛው አልደወለም ጠፋ።
ከዛ አንድ ሳምንት አልቆ አንድ ቀን ሲቀረን ከዛ እኛ ከጓደኛዬ ጋር በዛ ሰፈር እየሄድን ነው ማለት ነው። እየሄድን እያለ የሆነ ጩኸት አለ ምናምን ሰፈሩ ቅውጥ ብሏል ማለት ነው። ከዛ ምንድነው ምን ተፈጥሮ ነው ምናምን ብለን ወደዛው ሄድን ማለት ነው። እዛ ስንሄድ በቃ ጩኸት አለ ምን ድብልቅ ብሏል ምንም አታውቅም ማለት ነው። ሰው ጠይቀህ ራሱ የሚመልስልህ ሰው የለም። ወደ ውስጥም ለመግባት በጣም ብዙ ሰው አለ። እንዴት ብለን እንግባ? ግራ ተጋብተን በቃ ደንግጠናል። ምንድነው የተፈጠረው ምንድነው ምናምን ብለን ከዛ እንደምንም ብለን ወደ ውስጥ ገብተን ስንጠይቅ ታረቀኝ ሞቷል። እሺ በቃ ከዛ ማመን አቃተን። እንዴት ምንድነው ምን ተፈጥሮ ነው እንዴት ሊሆን ይችላል? ታረቀኝ ምን ሆኖ ነው? እውነት ነው በቃ ታረቀኝ ሞቷል። በቃ ምን ይደረጋል? ምንም ማድረግ አልቻልንም። በቃ ሰው በቃ እርስ በርሱ ይጫጫሃል። ምን እንደሆነ ምን እንደተፈጠረ ማን እንደዚህ እንዳደረገው ምንም አይታወቅም። በቃ ወደ ሚኖርበት ከተማ እኛም ሸኘን እና በጣም ከባድ ነው። ቦታው ላይ ማን ማን ነበር በሰዓቱ? ቦታው ላይ እሱም አለ ማናጀሩ አለ ደግሞ ሌላ ልጅም አለች። እንደነገርኩ ጓደኛዬም እና እኔ አብረን እየሄድን ነበረ። ማለት እዛ ጋር የሚታወቁ ከድርጅቱ ጋር ትልቅ ቦታ ያላቸው ሰዎች ማን ማን አለ? እንትኑም ነገርኩ ማናጀሩን ነገርኩ። ከዛ ሚስቱም አለች። የማን ሚስት? የታረቀኝ ሚስት። የታረቀኝ ሚስትም ቦታው ላይ ነበረች? አዎ ቦታው ላይ ነበረች፣ እሷም ነበረች። እሺ በቃ ከነሱ ውጪ ሌላ የለም። እና እኛ እየሄድን እያለ ነው ያው እንትን ስንሰማ ነው የገባ ነው። ከዛ በጣም ከባድ ነው። እንዴት ሊሆን ቻለ? ከዛ በፊት አውርቶኛል፣ ደውሎልኛል። ምንድነው የተፈጠረው? ማን ነው እንደዚህ ያደረገው? በቃ እሱ እንደ ቶሎ አይመጣም፣ እዚህ ብዙ ጊዜ አይመጣም። ምንድነው የሆነው? ከማን ጋር ወይ ከሰው ጋር ተጣላ እንደዚህ ሆነ ከስተመር ጋር ይባላል፣ አይመጣም። ሁሉንም ነገር ለኛ ተናግረው ነው እንትን የሚለውና በጣም ከባድ ነው። ብቻ ይከብዳል። ስለዚህ በቃ ድንገት ሞተ ተባለ፣ ወጣ ማለት አስክሬን ጭኖ ምናምን ነገር ነው የወጡት። አዎ ድንገት እናንተም ሸኝታችኋል ወደ ከተማ? ሸኝ ነው ወደሚኖርበት ከተማ ሸኝ ነው። ከዛ በኋላ ያው በቃ በጣም ነው የጨነቀን፣ ግራ ገባን። ጓደኛዬ ራሱ እሷም ከኔ ጋር አብራም ስለነበረች አንዳንድ ነገር ልትነግርህም ትችላለች፣ ይበልጥ የምታውቀው ነገር ሊኖር ስለሚችል ማለት ነው። እሷንም ብትጠራት ይሄ ነገር ከተፈጠረ ከምን ያህል ጊዜ በኋላ ወደ ስራ ተመለሳችሁ? ማለት አቶ ታረቀኝ ሞተ ከተባለ በኋላ ከምን ያህል ጊዜ በኋላ ወደ ስራ ተመለሳችሁ? አንድ ወር ምናምን ሆኖታል። ከአንድ ወር በኋላ ወደ ስራ ተመለሳችሁ? አዎ ለምርመራ ምናምን ለአንዳንድ ነገሮች ተብሎ ተዘግቶ ነበረ እና ከአንድ ወር በኋላ ነው ወደ ስራ የተመለሰው። ከዛ በኋላ ስትመለሱ የምታስተዳድረው የነበረችው ባለቤት ነች? አዎ እሷ ናት። በጣም ጥሩ። ማለት ጓደኛ የምታውቀው ነገር አለ ብለሽኛል አይደለ? ስለዛ ድርጅት የምታውቀው ነገር አለ ብለሽኝ ነበር። ቀደምም ልጥራት ስትይኝ ነበርና መጀመሪያ አንቺን ላውራሽ ብዬ ነው። ማለት ምን የተለየ ነገር የምታውቀው ነገር አለ? እሷም ያው ታውቃለች የሚያልኩ ከሚስትየዋ ጋር የሆነ አንዳንድ ነገር አይቻለሁ። ግጭትም ተጣልተው ምናምን ነገር ነበርና ማለት ከታረቀኝ ሚስት ጋር ጓደኛሽና ከታረቀኝ ሚስት ጋር የታረቀኝ ሚስት ናቸው የተጣሉት? እና ብዙ የምታውቀው ነገር አለ ብዬ ስለማስብ እሷ ትነግራለች። እሷ መታ ደግሞ አንዳንድ ነገሮችን ብትነግር ጥሩ ነው። መልካም። እስኪ ደውይላትና ከእሷ ጋር ቁጭ ብለን እሷም ተጨማሪ የምታውቀው ነገር ካለ ማለት ለምንድን ነው ግጭት ውስጥ ከታረቀኝ ሚስት ጋር አንድ እንግዲህ ድርጅቱ ሰራተኛ ግጭት ውስጥ ሊገባ የምችለው በምን ምክንያት ነው? ምን አይነት ነገር ቢኖር ነው? ፐርሰናል ችግር ነው ወይስ ደግሞ ከድርጅቱ ጋር የተገናኘ ወይ ደግሞ ከአቶ ታረቀኝ ጋር የተገናኘ ጉዳይ ነው? ምንድነው? እስኪ ከራሷ አንደበት እንሰማዋለን። እስኪ ደውይላትና እንድትጠሪያት እፈልጋለሁ። እናንተም የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁ ገብታችሁ እንድትከታተሉኝ እፈልጋለሁ። መልካም ቆይታ። በድጋሚ እንግዲህ ውድ ቤተሰቦች ያው እስኪ ተጠርታ መታለች። ስለዚህ ከእሷ ጋር ደግሞ ቆይታ እናደርጋለን። ማነች? ምንድነች? እዛ ድርጅት ላይ እንግዲህ ያው ጓደኛዋን ነገራን አለች። አንድ ላይ ነው የተቀጠሩት፣ አንድ ላይ ነው የገቡት እና ያጋጫቸውስ ነገር ምንድን ነው እዛ ውስጥ የሚለው ነገር ከእሷ ደግሞ እንሰማለን። እሷም ያው ፈቃደኛ ሆናልኛለች፣ ያለውን ነገር ነግሬያታለሁ። ስለዚህ ከተዋወቅን ጀምርና ስለ ቤተሰቦቿ ማውራትን ከዛ በኋላ ያለንበት ሁኔታ በደንብ የምናገር ይሆናል። በድጋሚ የትም ቦታ እንዳትሄዱ፣ አብራችሁን ቆዩ። መልካም ጊዜ፣ መልካም ቆይታ። በደንብ መጀመሪያ ስትጠሪ እሺ ብለሽ ስለመጣሽ አመሰግናለሁ። እዚህም ያለውን ነገር ስናስረዳሽ እሺ ብለሽ በደስታ በመቀበልሽ ማመስገን እፈልጋለሁ። ችግር የለውም። ትብብር ከሆነ እናንተ የሚጠቅማችሁ ከሆነ መልካም። እስኪ ከስምሽን ጀምር። ማን ልበል? እኔ ነሽ ተረፈ እባላለሁ። መልካም። እንግዲህ ያው ጓደኛሽ
የረጅም ዓመት ጓደኛሽ እንደሆነች አንድ አካባቢ ልጆች እንደሆናችሁ ነግራኛለች እና አንቺም እዚሁ አካባቢ ተወልደሽ እንዳደግሽ ነግራኛለች። እስኪ ንገሪኝ ስለ ቤተሰቦች። ያው እዚሁ ከተማ ነው ተወልጄ ያደግኩትኝ እኔ። 2 እህቶች አሉኝ፣ 3 ሴቶች ነን ለፋሚሊ። እኔ 2ኛ ልጅ ነኝ ለቤቱ። የተወሰነ ካደግን በኋላ 3ኛዋ ልጅ ከተወለደች ከ2 ዓመት በኋላ ፋዘሪ ያርፋል። ከዛ እናቴ እንዴትም ብላ 3 ልጆችን ማሳደግ ብቻን ከባድ ነውና ትንሽዬ መሬት ነገር ነበረችን። እሷን በእርሻ ነበር የምንተዳደረው። ሰውም ቢሆን እየቀጠረች በብር እየከፈለች ምናምን ወንዶች መተው እንዲያርሱላት እያደረገች እናቴ በእሷ እርሻ ነበር ስታስተዳድረን የነበረው። ያው እዚህ ከተማ ተወልጄ ነው ያደግኩት። እድሜ ለትምህርት ሲደርስ ትምህርት ተምሬ 11ኛ ክፍል ላይ ሲደርስ ቅብጠትን በለው የተሻለ ስራ ይሻላል ብዬ አስቤ ነው። በእርግጥ ቅብጠት ለአሁኑ ግን ቅብጠት ሊባል ይችላል። እና ከዛ 11ኛ ክፍል ላይ ሲደርስ የሆኑ ሀሳቦች አስብ ነበረ። ከጓደኞቼ ጋር አንድ ላይ ሆነን ተደራጅተን የሆነች ስራ እንድንሰራ ቢያንስ እናቴን ገና 12 ጨርሼ ከዛ ድጋሚ ዩኒቨርሲቲ ደግሞ ሄጄ ተምሬ ምናምን ነገር አይሆንም። እያረጀች ነው የምትሄደው እና የሆነ ነገር ሳላረግላት ማጣት አልፈልግም። ቶሎ ስራ መጀመር ነበር ጉጉቴ የነበረው እና አጋጣሚ ሆኖ ጓደኛዬ የእናቶ ታረቀኝ ድርጅት ላይ ስራ እዛ መግባት እንደምትፈልግ ምናምን ነገር ስትነግረኝ እኔም አብሬሽ እገባለሁ ብለናት ማመልከቻ አስገባን ምናምን። እግዚአብሔር ቀናንና እዛ ገባን። 11ኛ ክፍል አቋርጬ ወደ እናቶ ታረቀኝ ድርጅት ገባው ማለት ነው። ኦኬ። እናትሽን ለማገዝ ስትይ ነው ወደ እንትን የገባሽ? ታላቅ እህትሽ ምን ነበር የምትሰራው? ታላቅ እህቴ በሽተኛ ነች ማለት ጤነኛ አይደለችም። ጸበል ምናምን ነው የምትሄደው። ቤተሰቦቼ መርዳት አትችልም። ይከብዳል እውነት። በእርግጥ እንደዚህ አይነት ሁኔታ ውስጥ ሆኖ 3 ሴቶችን ብቻዋን የመንከባከብ ብቻዋን ማሳደግ ለእናትም ትንሽ ከበድ ይላል። በጣም በጣም ከባድ። ኦኬ እሺ። ማለት መቼም ታናሽ የታላቁን አርያ ነው የሚከተለው አይደል? ታናሽ የአንቺን አርያ ተከተላ ትምህርቷ ላይ እንዴት ነበረች? እስኪ ትምህርቷ ላይ እሷ ጎበዝ ነበረች። ያው እንዳልኩ ከሀሳቡ የሁላችንም ነው መሰለኝ። እሷም ኧረ ችግር የለም እኔ ልማር የኑ ነው የምትለኝ። የኑ እኔ እኮ ብሰራ እኮ አግዛችሁ ነበረ ምናምን ነው የምትለን። እኛ እንድትማር ስለሆነ የምንፈልገው እኔ ያለው ማይም ስራዋን አላቋረጠችም። እኛ እያገዝናትም ቢሆን በዛች በትንሽዬ ናት። ያው ከተማው እያደገ በሄደ ቁጥር እርሻ እየቀረ ይሄዳል አይደለ? ብዙም አይደለችም መሬታችን፣ እንደዛው ተቆረጣጥራ ትንሽ ቀርታለች። እንደዛም ሆኖ አትክልቶች እንደበፊቱ እርሻ ጤፍ ምናምን ሳይሆን አትክልት ነገሮችን ምናምን ነገር እያደረግን ቆስጣ ምንም ጉሊት ላይ ወጥተው ይሸጣሉ ከማዬ ጋር። እሱን ታግዣታለሽ ብለን ትምህርቷን እንድትማር አደረግናት። አሁን እዚህ የለችም፣ ዩኒቨርሲቲ ናት ያለችው። ኦኬ። በጣም ደስ ይላል። መልካም እንግዲህ በዚህ ሁኔታ ውስጥ እንግዲህ አንቺ ትምህርትሽን አቋርጠሽ ቤተሰብሽን ለማገዝ እናቶ ታረቀኝ ድርጅት ገብተሽ ነበር። እንግዲህ አታረቀኝ በጣም መልካምና ቸር የሆነ ሰው እንደሆነ እናውቃለን አይደለ? እና ድንገት ደግሞ ህልፈተ ህይወቱ መሰማቱንም ጭምር ሰውን የሚያስደነገጠ አካባቢውን ማህበረሰብ ያስደነበረ ድንገት የሆነ ክስተት ነበር የተከሰተው አይደል? እዛ ድርጅት ውስጥ በምትሰሪበት ጊዜ የነበረሽ ቆይታ ምን ይመስል ነበረ? እዛ ድርጅት ላይ በጣም ጥሩ ቆይታ ነበረኝ። ማለት ሀገራችን ላይ ከከተማ ወጣ ያለ ቦታ ስለሆነ በጣም ብዙ ፋብሪካዎች ይከፈታሉ። የተለያዩ አይነት ፋብሪካዎች አሉ። ነገር ግን የትኛውም ፋብሪካ ላይ የሆነ ከእጅ ወደ አፍ የሚሆን ገንዘብ ትንሽዬ ቀን ገቢ ይኖርሃል እንጂ ጥሩ ክፍያ ያለው የሚባል ክፍያ እኔ ሰምቼ አላውቅም። ግን የአቶ ታረቀኝ ድርጅት ሌሎቹ ድርጅቶች ከሚከፍሉት የተሻለ እጥፍ ክፍያ ነበረው። በዛ ላይ ጥቅማ ጥቅሞች አሉት። የበዓል ቀን እንደነገርኩ 1 ቀን አይደለም የምታርፈው፣ በ2 ቀን እረፍት 3 ቀን ሊፈቀድልህ ይችላል። እንደዛም ፍቃድ አለው። ጥቅማ ጥቅሞች አሉት። ደሞዙ ከፍተኛ ነው። በዛ ላይ ኦቨርታይም በገባ ሰዓት ኦቨርታይም ይታሰብልሃል። ሌሎቹ ድርጅቶች ላይ የሌሉ ነገሮች ማለት ነው። ሁላ እኛ ውስጥ ያለነው የምናወራቸው ነገሮች ያጓጓቸውና ሌሎች ድርጅቶች ላይ ያሉ ሰዎች ሁላ እዛ ስራቸውን አቋርጠው እዚህ እስከ መግባት ድረስ የደረሰበት ድርጅት ነበርና እናቴም በጣም ማገዝ ችዬ ነበረ። እግዚአብሔር ይመስገን ማለት በጣም አግዣታለሁኝ። ማለት በጣም አሪፍ ላይ ነበር ነው እና አጋጣሚ ጥሩ እየሰራን ባለበት ሰዓት እንዳልከው የአቶ ታረቀኝ ህልፈት ከመጣ በኋላ ግን ስራችን ብዙም አልነበረም። እዛ ድርጅት ውስጥ ከገባው ኦልሬዲ በጣም የረዥም ዓመት ታሪክ ነው እየነገርኩህ ያለው 15-16 ዓመት እና እንደ ትናንት አድርጎ ማስታወስ ይከብዳል። ግን ማስታወሳቸውን ነገሮች ነው የምነግርህ።
ይመስለኛል 3 ዓመት በኋላ አይደል ከገባን ከ3 ዓመት በኋላ ነው አቶ ታረቀኝ ያረፉትና ምን አይነት አጋጣሚ መሰለ የሆነ የትኛው በዓል እንደሆነ አላስታውስም የሆነ የሙስሊሞች በዓል ላይ ነበር እንደተለመደው እረፍት ነበረ ከዛ ማናጀራችን መጥቶ እረፍት ናችሁ ተባልን ኦሬዲ እንደሌላ ቀን እረፍት ነበርኛ ይመስለን አልነበረም ሳምንት ነው እረፍት እንዴ በምን ምክንያት ብለን ስንጠይቅ ግን የማቴሪያል እጥረት ስላለ ላይክ የአበባ ፋብሪካ ነው ፋብሪካችን እና አበቦቹ በስነ ስርዓት ታሽገው መሄድ ስላለባቸው የነሱ ማቴሪያል እና እንዳይደርቁ ደግሞ የሚደረግ ኬሚካል አለ የሱ ኬሚካል እጥረት ስላለብን ለአንድ ሳምንት እረፍት ይኖራችኋል እስከዛ ድረስ እኛ ማቴሪያሎቹን እናስገባለን የተባለው ያው ከዛ በኋላ ሁኔታውን ባላወቅነው ምክንያት ስራችን እንደነገ ልንገባ እንደዛሬ ግን በጣም የማይሆን ነገር አጋጣሚ ሆኖ አንቺ ጋር ሰብለ ቤት እየሄድን ነው ይመስለኛል በጣም አላስታውስም ግን ይሄን መርሳት አልችልም ሰብለ ቤት እየሄድን በጣም መጥፎ ጩኸት ከድርጅታችን አካባቢ ነበር የሚሰማው የነበረው እዛ ግን እየቀረብን ባለንበት ሰዓት በጣም የሚያስፈራ የለቅሶ ድምጽ የተለያዩ አይነት ጩኸቶች ከዛ ጭራሽ ደግሞ ከኛ ፋብሪካ ውስጥ መሆኑን ስናቅ አልቻልንም ነበር በጣም ጨንቆን ደንግጠን ውስጥ ስንገባ ግን ያየነው ነገር ጭራሽ የማንጠብቀው ነገር ነው ምክንያቱም እንዴት ብዬ ላስረዳ አቶ ታረቀኝ እዛ ጋር አርፈው ነበር ያየናቸው ባለቤቱ ነበረች ማናጀሩ እና ማናቃቸው የተለያዩ ሰዎችም እዛ እየጮሁ እያለቀሱ ነው ያገኘነው አቶ ታረቀኝ ማለት እኛን ለማየት ሳምንትም 15 ቀንም የተለያየ ቀንም ሳምንት ምናልባት ነው ሳምንት በወርም ሊሆን ይችላል በ15 ቀንም ሊሆን ይችላል እየመጣ ቼክ የሚያደርገን እና በሚመጣበት ሰዓት ግን ሁሌም ቢሆን እኛ ስራ ላይ ነን እንዴት ስራ ሳይኖር ስራ መኖሩን አለመኖሩን እያወቀን እንደመጣ አላውቅም ከዛ ሌላው ደግሞ ምንድነው እኛ በመናቀው ሁኔታ አቶ ታረቀኝ ድንገት ሊገል የሚችል በሽታ አለበት ብለን አናስብም ማለት በጣም ያለው ሰው ነው እኛ ከመናቀው አንፃር ማለት ነው እንዴት አድርጌ ላስረዳ ብቻ በጣም ከባድ የሚያስደነግጥ ጊዜ ነበረ ያ ጊዜ ነበረው አዎ ማለት የሰማናቸው ነገሮች ነበሩኛም አቶ ታረቀኝ እዛ ድርጅት ላይ ገብቶ ስራ በተዘጋበት ሰው ሰራተኛ በሌለበት ታይም ላይ አበቦቹን ኬሚካል ሲረጭ ታፍኖ ሞተ የሚል ዜና ነበር የተሰራጨውና አቶ ታረቀኝ ደግሞ ከዛ በፊት መጥቶ እንደዚህ ኬሚካል አንስቶ ምናምን ረጭቶ እንደማያውቅም መረጃዎች ደርሶኛል እሱን ነው ልልክ የፈለኩት ማለት በጣም ከባድ የሆነብን ነገር ሰራተኞች ባሉ ሰዓት ሰራተኞቹ የሚሰሩትን ስራ ማናጀር ስላለ በማናጀር በኩል የትኛውንም ትዕዛዝ የሚያስተላልፈው ግን ማየት አለብኝ መጎብኘት አለብኝ በሚል ሰዓት ብቻ መጥቶ እየተሰራ ያለው ነገር ቼክ ያደርጋል እንጂ ከኬሚካል ጋር ጭራሽ ንክኬ የለውም አቶ ታረቀኝ ከዛ ደግሞ በኬሚካል ታፍኖ ነው የሞተው ማለት እኔ እንጃ በጣም ከባድ ነገሩ ሆነብኝና እንዴት ብዬ እንደምነግርህ ብቻ አቶ ታረቀኝ ማጣት በጣም ከባድ መጥፎ ዜና ነበረ ለኛ እሳቸው ስላሉ በጣም ጥሩ ሁኔታ ላይ ነበር እሳቸው ድርጅት በመኖሩ ነው እናቴን መርዳት የቻልኩት የነበረው በጣም ከባድ ነበረ አዎ በእርግጥ ትክክል ነው መልካም ሰው ናቸው ቸርና ደግ የሆኑ ሰው ናቸው ድንገት ህልፈተ ህይወታቸው ተሰምቶ ሁሉንም አስደንግጦ ነበረ ነገር ግን አንቺ ከአቶ ታረቀኝ ባለቤት ጋር ግጭት እንደነበረሽ ጓደኛሽ ጀምራ ላይ ነበርና ምንድነው ከሷ ጋር ሊያጋጫቸው የሚችለው ነገር ማለት ፐርሰናል ችግር አለባችሁ ነው ወይስ በድርጅቱ የመጣ ነው ወይስ ደግሞ በዚሁ ኬዝ ነው ምንድነው እስኪ ግጭታችሁ ነበር ፐርሰናል ችግር እንኳን የለብንም ያው የድርጅቱ ባለቤት ሚስት ሆና ሳለ ከኔ ከአንድ ተራ ሰራተኛ ጋር የግል ጉዳይ አይኖርብንም ግን ያጋጨን ነገር ምን መሰለ የሰው ገበና ማውጣት አይሆንብኝ እንጂ ያለፈ የቆየ ታሪክ ስለሆነ ላውራው አጋጣሚ ቢሮ በጣም መላለስ ነበር ማናጀሩ ጋር የሚያስፈልጉት ማቴሪያሎች የሚያንስ ከሆነም ቀጣይ መዘጋጀት ያለበት ነገርም ካለን የነበርኩኝ ለማናጀሩ ማሳውቀው የነበርኩትኝና አጋጣሚ ሆኖ የሆነ ዕቃ ያስፈልጋል ለው ኦፊስ እሱ ጋር በሚገባበት ሰዓት ያልጠበቅኩትን ነገር ነበር ያየሁት ማለት ያቶ ታረቀኝ ሚስትን ከማናጀሩ ጋር ማይሆን ነገር ያልተገባ ነገር ሲያደርጉ ነበር ያየሁትኝና በጣም ደንግጬ ተርበት ብቻ ነው ትቻቸው የወጣሁት ምንም ነገር አልተናገርኩም የመናገር መብቱም የለኝም እኔ አይመለከተኝም ማለት አልገባኝም የማይሆን ነገር እያደረጉ ነው ያዩዋቸው ያልተገባ ነገር ስትይ ማለት ዲታል ጌሊንገር ባልና ሚስት ሊያደርግ የሚችለውን አይነት ነገር ቢሮ ውስጥ ሲያደርጉ ነበር ሲሳሳሙ ነበር ያገኘኋቸው እሱ ማናጀር ነው እሷ ደግሞ የአቶ ታረቀኝ ባለቤት ነች እኔ በማውቄ እንግዲህ አላቅም በጣም ደንግጠው ነበር ስገባ ሁለቱም የሚያደርጉት ጠፍቷቸው ነበር
እንኳን እነሱ ያንን ነገር የሚያደርጉት እኔ ያየሁት ራሱ በጣም በቃ እንዴት ብዬ ልንገርህ በጣም ደንግጫለሁኝ። ያየሁትን ነገር ማመን አልቻልኩም እና ይቅርታ ብዬ ነው ትቼ የወጣሁትኝ። ግን ያየሁትን ነገር ማመን አልቻልኩም። በጣም ጨንቆኝ ስለነበረ መጥቼ ለትዕግስት ነው የነገርኳት ሁሉንም ነገር። በቃ ምንም ከሷ መደበቅ አልችልም። ሲጀመር በጣም ደንግጬ ስለነበር ላልነግራትም አስቤ ነበረ። ግን አይታኝ ምን ሆነሽ ነው ብላ ስታስጨንቀኝ ነገርኳትና እና ለሷ በመነግራት ሰዓት ለካ በቅንጡ መንደራችን በሲኤምሲ አዲስ አፍሪካ ኮንቬንሽን ሴንተር ፊት ለፊት እያስገነባ ነው ባለው እጅግ ማራኪ መንደር በውስጡ 5 ስታር ሆቴልን አካቶ በካሬ ከ62700 ብር ጀምሮ ከባለ 1 እስከ ባለ 3 መኝታ በ50% ክፍያ 50% የባንክ ብድር አመቻችተን እየጠበቅኑት ነው። ፈጥነው ለሚመጡ 20 ዕድለኞች እስከ 30% የሚደርሱ ልዩ ቅናሽ አዘጋጅተን በ10% ቅድመ ክፍያ እናስተናግዶታለን። ቅናሻችን ሊያበቃ ጥቂት ጊዜ ስለሆነ የቀሩን ስክሪኑ ላይ ባለው ስልክ ብቻ አሁኑኑ ይደውሉ። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። ነበረች በቃ በሰዓቱ እኔ ደንግጬ ስለነበረ ማንንም ሰው አላየሁም። ለሷ መንገሬን ብቻ ነበር ያየሁት። ያቺ የሰማችው ልጅ ለሌሎች ሰዎች አውርታ ይሁን እንዴት ይሁን አላቅም፣ ግን ሰዎች ጋር ይሄ ወሬ ሄደ፣ ብዙ ሰዎች ጋር ተስፋፋና በዛ ምክንያት አንቺ ነሽ ያወራሽው በሚለው ከባለቤቱ ጋር ጸብ ላይ ነበር። ሁላ ያልተገባ ነገር አድርጋብኝ ተደብድቤ በጣም የማይሆን አደባደብ ተደብድቤ 1-2 ሳምንት ስራ ገብቼ እረፍት ነበርኩኝ። ማለት አስደብድባሽ ነው? አዎ ማለት እንዴት እንደዚህ ታደርጊያለሽ? የሆነ አይመለከትሽም፣ አርፈሽ ተቀመጪ ማስፈራሪያ ነው። ከዚህ በኋላ ሌላ ሰው ጋር ቢደርስ ሰራተኞች ጋር ደረሰ እንጂ አቶ ታረቀኝ ጋር ይሄ ወሬ አልደረሰም። ትንሽ በዚሁ ከቀጠለ ግን እሷ ከአቶ ታረቀኝ ጋር ታወራለች። እሷ ደግሞ የኔ ጓደኛ ነች። ይሄ ሁኔታ አቶ ታረቀኝ ጋር ሊሄድ ነው፣ እሷንም ቢሆን አስጠንቀቂያት በሚለው አስደብድባኝ ነበረ። ታዲያ ይሄ ነገር አቶ ታረቀኝ ጋር አልደረሰም ማለት ነው? አልደረሰም ነበረው። አቶ ታረቀኝ ምንም የሚያውቀው ነገር አልነበረም። ማለት ይሄ ነገር የተፈጠረው የእሱ የሞት ሰሞን አካባቢ ነው ወይስ ከዛ ይቀርማል? በጣም አይ በጣም የተራራቀ አይደለም። እንዴት ነው 2 ዓመት ከምናምን አካባቢ ላይ 2 ዓመት ከምናምን እሱ በ3 ዓመት 6 ወር 7 ወር ቢሆነው ነው። ከዛ ይሄ ነገር ከተፈጠረ ከ6 ወር ምናምን በኋላ ነው ታረቀኝ ማለት። አዎ እንደዛ ቢሆነው ነው። ብዙ አይርቅም። ግን ለአቶ ታረቀኝ ይሄ የሚገባው ሰው አልነበረም። በጣም ምስኪን የዋለ ሰዎች አሳቢ ሰው ነበረ። አዎ ይኸውላችሁ ምን አለ መሰላችሁ፣ ማለት እኔ አንድ ነገር ልነግራችሁ እፈልጋለሁ። በድፍረት የምታውቁትን መረጃ ስለሰጣችሁኝ በጣም አመሰግናለሁ። ምክንያቱም ምንም ጊዜ የሰው ልጅ በውስጡ ያለውን እውነት አውጥቶ አሳልፎ መናገር ግዴታው ነው። ምክንያቱም እውነት እስከሆነ ድረስ ልናፍርበት ወይ ደግሞ ልንፈራው የሚገባው ውሸትን ነው አይደለ? ወንጀል ስንሰራ ሰው ስናጭበረበር ምናምን ነው ልናፍርበትና አንገታችንን ልንደፋ የሚገባው። ነገር ግን እናንተ ጋር እውነት ስለሆነ ያለው ደረታችሁን መነፍታችሁን በዚህ በመናገራችሁ በጣም አመሰግናለሁ። ስለዚህም እንግዲህ እኔም እንግዲህ አንድ እውነት ለእናንተ ልነግራችሁ እፈልጋለሁ። ማለት እኛ ይሄንን ኬዝ እንደ አዲስ መልስ ብለን እየመረመርን ያለንበት ምክንያት አለን። ማለትም እዚህ ሀገር ድረስ መተን እዚህ ከተማ ድረስ መተን ጉዳዩን እንደዚህ በሰፊው እያጣራን ያለንበት ምክንያት እውነታው ላይ ደርሰን የአቶ ታረቀኝን አሟሟት አጣርተን እነዛን ሰዎች ያቀነባበሩትን ሰዎች ፍርድ እንዲሰጣቸው ለማድረግ፣ ሁለተኛም ደግሞ ያው የምነግራችሁ ነገር ላያሳምናችሁ ይችላል። ነገር ግን አቶ ታረቀኝ በጣም በሚገርም ሁኔታ በህይወት እንዳለ እንድታውቁ እንፈልጋለሁ። ማለት አዎ ማለት ሲሞት እኮ አይተነዋል ሬሳው በሰዓቱ ይኸውላችሁ። ከዛም ደግሞ ከተማ ድረስ ሸኝታኔ የቀብር ስነ ስርዓቱ ላይም አንድ ላይ ነበርን። ያ ሁላ ነገር ሲሆን ነበረ። እንዲህ ነው ብዬ ላብራራላችሁ አልፈልግም። ነገር ግን በሚገርም ሁኔታ ስቲል እስካሁን ድረስ አቶ ታረቀኝ የሬሳ ሳጥኑን ያኔ ከዚህ ከድርጅቱ ተጭኖበት የወጣውን የሬሳ ሳጥን ስቲል ካጠገቡ ሳይለየው አሁንም ድረስ በህይወት እንዳለ እንድታውቁ ፈልጋለሁ። እኔ ይሄን ማመን አልችልም። ቅዱስ እንዴት የራሳችን ሸኝተን? አዎ ብዙ ሰዎች ያናገርኳቸው ያወሯቸው ሰዎች ጠቅላላ በዚህ መልኩ ነው ምላሽ የሰጡኝና በጣም በሚገርም ሁኔታ ደግሞ እናንተ እዚህ ከተማ ነው ያላችሁ። አቶ ታረቀኝ እዚህ ከተማ ላይ ቪላ ቤት እንዳለው ታውቃላችሁ አይደል? አዎ ግን የቪላ ቤት አሁን ያ ቪላ ቤት ይኸውላችሁ ማንም የለበትም ነበር ተብሎ የሁላ ዓመት ተዘግቶ ተቀምጧል አይደል? ያ ማንም የለበትም ተብሎ ተዘግቶ የተቀመጠውና አንድ ጥበቃ ብቻ የሚጠብቀው የነበረው አቶ ታረቀኝን ከነሳጥኑ ከነ ህይወቱ በጓሮ በኩል ግራውንድ ውስጥ ለአመታት አስቀምጠውት ስለነበረ ነው። አቶ ታረቀኝን እዛ ውስጥ አስረውት
ምግብ ብቻ እየሰጡት ከዛ እንዳያወጣ አእምሮ ትንሽ እንዲቃወስ አድርገው እዛ አስቀምጠውት ነበር። የዚህ ተግባር ባለቤት ማን እንደሆነ በደንብ እያጣራን ያለ ነው። አሁን የሰጣችሁኝ መረጃ በተለይ ስለሚስቱ የሰጠሽኝ ፍንጭ፣ ስለ ማናጀሩ የሰጠሽኝ ፍንጭ ለእኛ በጣም ጠቃሚ ነው። አታረቀኝ በአሁኑ ሰዓት አዲስ አበባ ይገኛል። አዲስ አበባ በእኛ ቁጥጥር ስር ነው ያለው። የእኛና የህግ አካላቶች በተጠንቀቅ እየተጠበቀ ነው ያለው። ይህን ላክ ይዛው እንትን ብለን አጣርተን አታረቀኝን ነፃ ለማውጣት ወደ ህይወቱ እንዲመለስ ለማድረግና የእሱን ንብረቶች ለማስመለስ ንብረቶቹን የተቀሙ ይሆናሉ። የእሱን ንብረቶች ለማስመለስ እንዲሁም ደግሞ ፍርድ የሚገባቸው ሰዎች ፍርድ ለማሰጠት እየሰራ ያለ። አሁን በህይወት አለ እያልከን ነው ታዲያ? አዎ አታረቀኝ በህይወት አለ። ቆይ እኮ ሲሞት አይተን ሲቀበር አብረን ነበርን። በምን አይነት ሁኔታ ነው በህይወት ሊተርፍ? እሱን ወደፊት እንደርስበታል። ምናልባት በሰዓቱ ያው አታረቀኝን እንደሞተ ሊያስመስል የሚችል ነገር ሰጥተውት ሊሆን ይችላል። መሬት ላይ ወድቆ የታየበት ምክንያት ገባቸው አይደል? ያም ደግሞ ብዙ ሰውም እንዳላየው ምክንያቱም በጣም በስብሷል። አንድ ሳምንት ሙሉ እዛ ተቀምጧል አስክሬኑ ተብሎ ነው ከዋርሻው የወጣው አይደለ? በኬሚካል ምክንያት ግን ያ ነገር የተደረገበትም ብዙ ሰው እንዳያየውም ስለተፈለገ ጭምር ነው። ለማንኛውም ያው ወደፊት እውነታውን ደርሰንበት በደንብ የምናወጣው ይሆናል። እናንተም ስለተባበራችሁ የምታውቁትን በግልጽ ስለነገራችን ከልብ አድርጌ አመሰግናለሁ። እግዚአብሔር ይስጣችሁ ማለት ፈልጋለሁ። ኧረ ምንም አይደለም። ሄላቱ ታረቀኝ እሳቸው ካረጉት አንጻር የኛ ነገር ምንም ተራ ነገር ነው። እግዚአብሔር ከፈቀደ ደግሞ የእሳቸው በህይወት መኖር ግን ይሄ እግዚአብሔር ታምር ነው እንጂ ሌላ ምንም ብዬ ላስበው አልችልም። የጥሩነታቸው እግዚአብሔር ከፈቀደ ወደፊት መጥቶ ወደዚህ ወደ ከተማው ተመልሶ እዚህ ከተማ ላይ ተመልሶ ሁላችሁም አብራችሁ ትሰሩ የነበራችሁ ሰዎች አብራችሁ እንደምትገናኙና የሆነ ደስታችሁን እንደምታከብሩ ተስፋ አደርጋለሁ። ለማንኛውም ከልብ አድርጌ አመሰግናለሁ። በድጋሚ እግዚአብሔር አክብሩልኝ። ምንም አይደል። መልካም እንግዲህ ውድ ቤተሰቦች ያው ያገኘነው መረጃ በጣም ትልቅና ጠቃሚ የሚባል መረጃ ነው። ምክንያቱም አስታረቀኝን እንግዲህ ለመጣል የሚፈልጉት እነማን ናቸው የሚለውን ነገር በደንብ የሆነ ፍንጮችን ያገኘን ይመስለኛል። ስለዚህ እነዚህ ጉዳዮች ላይ ደግሞ በደንብ የማጣራትና በደንብ የመስራት ስራ እንሰራለን። ለማንኛውም አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። አዲስ ናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። ምንም ጊዜ እውነት ያለው ሰው እውነቱ የትም አይሄድም። እውነት ያለው ሰው ምንም ጊዜ መጨረሻ ላይ እውነቱ ትወጣለታለች። ስለዚህ አታረቀኝም እውነቱ እየወጣለት ይገኛል ማለት ነው። እስኪ ቀጣይ የምንደርስበትን አብረን የምናየው ይሆናል። ሰናይ ጊዜ ይሁንላችሁ።